ሁለት ሴንቴንሶችን ልስጣችሁ ትክክለኛውን ትመርጣላችሁ። የመጀመሪያው I will go to the hospital in the afternoon። ሁለት I'm going to the hospital in the afternoon። ትላንት ከጓደኛዬ ጋር አብረን ምሳ እየበላን ነበረ። በዛ ሰዓት ጥሩ ስሜት እየተሰማኝ ስላልሆነ ለጓደኛዬ ነገርኩት። ጓደኛዬም ነገ ጠዋቱኑ ወደ ሐኪም ቤት እንድትሄድ ብለው ሲመክረኝ እሺ ብዬ እኔም ተቀበልኩ። ዴን በማግስቱ ጠዋት ደረሰና ጓደኛዬ ቴሌግራም ላይ ቴክስት ላከልኝ። Did you go to the hospital? Did you go to the hospital? ምን ብሎ ጠየቀኝ? ወደ ሆስፒታል ሄድ ወይ ብሎ ጠየቀኝ። እኔ በዛ ሰዓት ጠዋት እሄዳለሁ ብዬ ያሰብኩትን እቅድ ቀይሬ ወደ ከሰዓት አዙሬው ነበር። ስለዚህ ወደ ሆስፒታል የመሄድ እቅዴ ከሰዓት ነበር ማለት ነው አይደለ? ኦልሬዲ ከራሴ ጋር ተማክሬ ከሰዓት እሄዳለሁ። ስለዚህ እንዴት ብዬ ልመልስለት? I will go to the hospital in the afternoon ወይስ I'm going to the hospital in the afternoon? ከሁለቱ የትኛው ነው? የታችኛዋ I am going to the hospital in the afternoon ካላችሁ ትክክል ናችሁ። ለምንድን ነው I will go to the hospital የምትሏት ትክክል ያልሆነችው ካልን ወደ ሆስፒታል ለመሄድ እቅድ ያስኩትኝ እሱ ጠዋት እኔን ባናገረኝ ሰዓት አይደለም። ቀደም ብዬ ነው ከሰዓት እሄዳለሁ ብዬ ፕሮግራሚን ያስኩትኝ። I will ማለት የሚጠበቅብን በዛች ቅጽበት ከወሰንኩኝ ብቻ ነው። ነገር ግን ከሰዓት እንደሚሄድ አስቀድሜ እቅዴ ውስጥ ከትቼዋለሁ አይደለ? ስለዚህ ሰው ሲጠይቀኝ ምንድነው የምለው? ከሰዓትማ I'm going to the hospital in the afternoon ብዬ መልሳለሁ። እናንተም ለወደፊት ልታደርጉ ያሰባችሁትን ድርጊት አሁን ሳይሆን ቀድማችሁ ፕላናችሁ ውስጥ ከታችሁ ወሰናችሁ ከሆነ በእንግሊዘኛ I will ብላችሁ ከምትናገሩ I am ብላችሁ verb ing ብትጨምሩበት የተሻለ ይሆናል። ኦልሞስት ሁሉም ሰው በሚባል ደረጃ የወደፊት ድርጊትን ማውራት ሲፈልግ I will የሚለው ብቻ የተፈቀደ ይመስለዋል። ነገር ግን እንደዛ አይደለም። እንግሊዘኛ ላይ ለወደፊት ማውራት ስንፈልግ ሲምፕል ፊውቸርን I willን ጨምሮ 5 አማራጮች አሉ። ስለ ወደፊት ከምናወራባቸው 5 መንገዶች የመጀመሪያውና ዋነኛዋ ማነች? ሲምፕል ፊውቸር ነች አይደለ? ብዙዎቻችን የምንጠቀመው ይሄንን ነው። ሶ ሲምፕል ፊውቸር እንደምታውቁት ሳብጀክት ብሎ ምን ያመጣል? ዊል V1 ነው የሚያመጣው አይደለ? እዚህ ጋር ማየት ትችላላችሁ። ዊል ሁሉም ውስጥ አለች፣ V1 ይመጣል። ሶ ሲምፕል ፊውቸር የምትጠቀሙት ኢንስታንት ዲሲዥን፣ ፈጣን ቅጽበታዊ ውሳኔ። አሁን ነው እየወሰናችሁ ያላችሁት። እንደዚህ አደርጋለሁ ስትሉ የወደፊት እቅዳችሁ መቼ ነው የተወሰነው? አሁን ነው የተወሰነው። ወይም ደግሞ ፕሮሚስ ቃል መግባት፣ እንደዚህ አደርጋለሁ ብላችሁ ቃል እየገባችሁ። ፕሪዲክሽን ትንበያ፣ ግምት። ከሰዓት ሊዘንብ ይችላል። ሊዘንብ ይችላል እንኳን ሜይን ነው የምንጠቀም፣ ዊል እናንጠቀም። ይዘንባል፣ ከሰዓት ይዘንባል። ፕሪዲክት እያደረግን ነው አይደለ? ሶ ለነዚህ ነው የምንጠቀምበት። አም ተርስቲ ውሃ ጠምቶኛል። አም ተርስቲ ጠምቶኛል። ስለዚህ አሁን ውሳኔ ልወስን ነው። ምን ማድረግ አለብኝ? ውሃ እገዛለሁ። ስለዚህ አውል ባይ ዋተር። ስለዚህ ጠምቶኛል፣ አሁን ነው የወሰንኩት። the decision is made instantly። አሁን ነው ቅጽበት ላይ የተወሰነው ማለት ነው። don't worry አትጨነቅ፣ I will help you አግዝሃለሁ። ይሄም ኢንስታንት ዲሲዥን አሁን ነው የወሰንኩትኝ እንደማግዘው። ፕላስ ደግሞ it could be a promise ቃል እየገባሁለትኝም ነው። I think ኢትዮጵያ will win the match። ምን እየገመትኩኝ ነው? ይመስለኛል ኢትዮጵያ ጨዋታውን ታሸንፋለች እያልኩኝ ነው። so it is a prediction that is based on an opinion ነው፣ የኔ ሐሳብ ነው። it is hot I will open the window። ይሄኛው ከመጀመሪያው ጋር ተመሳሳይ ነው። I'm thirsty ጠምቶኛል፣ ወሰንኩኝ፣ ወዲያው ምን አደርጋለሁ? ውሃ ገዛለሁ። it is hot ሙቀት ነው፣ ስለዚህ ወሰንኩኝ፣ ምን ማድረግ? I will open the window መስኮቱን ከፍታለሁ። I will call you later በኋላ ደውልልሃለሁ። ይሄም ስለዚህ እንደምታዩት ሁሉም እዚች ጋር አሁን ነው የሆነ ነገር አደርጋለሁ ብላችሁ እየወሰናችሁ ያላችሁት አሁን ላይ ነው ማለት ነው። ስለዚህ ይሄ ሲምፕል ፊውቸር ያሰኘዋል። አሁን ሳይሆን ቀደም ብለን የወሰንነው ቢሆንስ? አሁን ለምሳሌ ሰዓቱ በኢትዮጵያ ከረፋዱ 5 ሰዓት አካባቢ ነው ይሄን ቪዲዮ ሰራ። 6 ተኩል ላይ ከጓደኛዬ ጋር ምሳ አብረን እንበላለን፣ እንገናኛለን። ያውቀዋል፣ እኔም አውቀዋለሁ። ለምን አሁን አይደለም የተወሰነው፣ ቅድም ወይም ደግሞ ትላንት ተነጋግረንበታል። ምሳ እንደምንገናኝ እናውቃለን ማለት ነው። ሶ አንድ ሰው ወይም እናንተ
በኋላ 6 ሰዓት ላይ የተነብትልኝ አሁን የወሰንኩት ውሳኔ አይደለም። ጓደኛዬ ለምሳ አገኘዋለሁ ስላችሁ አሁን የወሰንኩት ውሳኔ አይደለም። ቀደም ብዬ ተወስኗል። at that time I don't use the simple future tense to explain this situation. ይህን ሲቹዌሽን ለማብራራት ሲምፕል ፊውቸርን አልጠቀምም። ቀጥሎ የምናያትን ፕሬዘንት ኮንቲኒየስን ነው መጠቀም ያለብን። በሰዋሰው አካዳሚ ማንኛውም ተማሪ ትክክለኛውን የእንግሊዘኛ ቋንቋ ትምህርት ማግኘት ከቻለ እንግሊዘኛን አቀላጥፎ መናገር ይችላል ብለን እናምናለን። በርካታ ተማሪዎች እንግሊዘኛቸውን ለማሻሻል የሚቸገሩት ይህን ማድረግ የሚያስችላቸውን ብቃትና ችሎታ አጥተው ሳይሆን ትክክለኛውን እገዛ በትክክለኛ መንገድ ማግኘት ስላልቻሉ ነው። ሰዋሰው አካዳሚም ይሄን በመረዳት 3 ነገሮችን አሟልቶ ይጠብቃቸዋል። አንደኛ ውጤታማ መዋቅር ያለው የትምህርት አሰጣጥ። ይሄም ማለት የምንሰጣችሁ ትምህርት ደረጃችሁንና መማር የምትፈልጉትን የእናንተን ፍላጎት ያማከለ መሆኑ፣ በቁጥር ውስን ከሆኑ ተማሪዎች ጋር ብቻ መማራችሁ አሊያም ደግሞ ለብቻ መማር ፈልጋለሁ ካላችሁ የቪአይፒ የክላስ አማራጭ ማቅረባችን ዋነኛው አንድ ክፍል ውስጥ አስተማሪ ብቻውን የሚያወራበት ሳይሆን እናንተ ተማሪዎች የምታወሩበት የምትለማመዱበት የትምህርት አሰጣጥ ሂደት መከተላችን። ሁለተኛው የትምህርት ጥራት። እስከዛሬ ለእንግሊዘኛችሁ አለመሻሻል ዋነኛው ምክንያት የትምህርት ጥራት አለመኖሩ ነው። በአካዳሚያችን በተማሪዎች በተመሰገኑ ብቁ መምህራንና በጥንቃቄ በተዘጋጀ ሀገር በቀል ካሪኩለም ታግዘን እንግሊዘኛ ትምህርት እናስተምራችኋለን። ሶስተኛው ከኛ የምታገኙት ያልተቋረጠና ተከታታይነት ያለው የተማሪ ድጋፍ። በራችንን አንኳኩታችሁ ከመጣችሁበት ቀን አንስቶ እንግሊዘኛችሁ ተቀይሮ እስከምታዩበት ቀን ድረስ ከዋናው ትምህርት ጎን ለጎን ተከታታይነት ያለው ድጋፍ ስለምንሰጣችሁ እንግሊዘኛችሁ ከስኬት እንደሚደርስ ምንም ጥርጥር የለንም። እንግሊዘኛን በትክክለኛ መንገድ ከሰዋሰው አካዳሚ ጋር ይማሩ። ለመመዝገብ በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ልታናግሩን ትችላላችሁ። ለወደፊት ማውራት ስትፈልጉ ልታውቁት የሚገባው ሁለተኛው አማራጭ ፕሬዘንት ኮንቲኒየስ ነው። ፕሬዘንት ኮንቲኒየስ ሳብጀክት am is are VNG ነው። ቅድም ምን ብለናል? ለወደፊት የምናደርገውን ድርጊት ቀድመን ሳይሆን በዛችሁ ቅጽበት ነው የምንወስነው። እዚህ ጋር ግን እንደዛ አይደለም። planned future action ነው። ቀደም ተብሎ እቅድ የተያዘለት arrangements already decided ቀድመው አሬንጅ ተደርገው የተዘጋጁ ፕሮግራሞች ናቸው። አደርገዋለሁ ብለን ቀድመን ፕሮግራም ይዘንለታል ማለት ነው። so I am meeting my teacher tomorrow ነገ አስተማሪን አገኘዋለሁ። ከቅድሙ ጋር አሁን ሐሳቡ ተመሳሳይ ይመስላል እንዳንሳሳት። የቅድሙ I will meet my teacher tomorrow ነው። አሁን ነው የምወስነው እንደዛ ከሆነ ያልኩትኝ። ነገ አስተማሪን አገኘዋለሁ ስል አሁን እየወሰንኩኝ ነው። እዚህ ጋር ግን I am meeting my teacher tomorrow ስል ከአስተማሪ ጋር already ቀጠሮ ይዣለሁ ወይም እኔ አስቤበት ጨርሻለሁ። አሁን አይደለም። it is a pre-planned action ማለት ነው። ቀደም ተብሎ እቅድ የተያዘለት ነው። We are traveling to Adama this weekend. በዚህ ዊኬንድ ወደ አዳማ እኮ እንጓዛለን። that means እኔና my friends or my family ቀድመን ፕሮግራም ይዘናል ወደ አዳማ የመሄድ ማለት ነው። አሁን የመጣ አይደለም። ቀደም ተብሎ already የሚታወቅ ፕሮግራም የተያዘለን ነው። She is starting her new job on Monday. She is starting her new job on Monday. ሰኞ ዕለት አዲሱን ስራዋን ትጀምራለች። አሁን አይደለም እጀምራለሁ ብለ የወሰነችው ቀድማ የተለያዩ ፕሮሲጀሮችን አልፋ ሰኞ እንደምትጀምር አውቃለች። ሰኞ ለመጀመርም እሷ እቅዷን ይዛለች ማለት ነው። ግልጽ ነው። I am attending a workshop tonight. ዛሬ ምሽት የምሳተፈው ወርክሾፕ አለ። የሆነ ትሬኒንግ አጠር ያለች ትሬኒንግ አለች። ስለዚህ ወርክሾፑ ማስታወቂያ ያየሁኝ ሰሞኑን ደን እሳተፋለሁ ብዬ ትላንት ከትላንት ወዲያ እቅድ ለራሴ ያዝኩኝ እየጠበቅኩት ነው። ዛሬ ማታ እሳተፋለሁ። ስለዚህ ከቅድሙ የሚለያቸው እነዚህ ምንድነው? አስተማሪን ማገኘው አሁን ወስኜ አይደለም። አስተማሪን ነገ አገኘዋለሁ ብዬ አሁን በወስንስ እኔ እናንተ እያወራን እኔና ጓደኛዬ እያወራን አስተማሪ ማግኘት አለብህ የተሳሳተ ነገር አለ አናግሩ ሲለኝ ኦኬ አስተማሪ ነገ አገኘዋለሁ አሁን ነው የወሰንኩት። አዛት ታይም ማለት ያለባችሁ ፕሬዘንት ኮንቲኒየስን ተጠቅማችሁ አይደለም። I will meet my teacher tomorrow ብላችሁ በሲምፕል ፊውቸር ትናገራላችሁ። We will travel to Adama this weekend አሁን የተወሰነ ውሳኔ ከሆነ። እነዚህ ግን እንደዛ አይደሉም። እዚህ ጋር already decided planned action ናቸው። ቀደም ተብለው ዲሳይድ የተደረጉ የታቀዱ ናቸው ማለት ነው። ስለዚህ ሲምፕል ፊውቸር ፕሬዘንት ኮንቲኒየስ ልዩነቱን በደንብ ወቁ።
ወደ ሶስተኛው እንለፍ። በሰዋሰው አካዳሚ ማንኛውም ተማሪ ትክክለኛውን የእንግሊዘኛ ቋንቋ ትምህርት ማግኘት ከቻለ እንግሊዘኛን አቀላጥፎ መናገር ይችላል ብለን እናምናለን። በርካታ ተማሪዎች እንግሊዘኛቸውን ለማሻሻል የሚቸገሩት ይህን ማድረግ የሚያስችላቸውን ብቃትና ችሎታ አጥተው ሳይሆን ትክክለኛውን እገዛ በትክክለኛ መንገድ ማግኘት ስላልቻሉ ነው። ሰዋሰው አካዳሚም ይሄን በመረዳት 3 ነገሮችን አሟልቶ ይጠብቃቸዋል። አንደኛ፣ ውጤታማ መዋቅር ያለው የትምህርት አሰጣጥ። ይሄም ማለት የምንሰጣችሁ ትምህርት ደረጃችሁንና መማር የምትፈልጉትን የእናንተን ፍላጎት ያማከለ መሆኑ፣ በቁጥር ውስን ከሆኑ ተማሪዎች ጋር ብቻ መማራችሁ አሊያም ደግሞ ለብቻ መማር ፈልጋለሁ ካላችሁ የቪአይፒ የክላስ አማራጭ ማቅረባችን ዋነኛው አንድ ክፍል ውስጥ አስተማሪ ብቻውን የሚያወራበት ሳይሆን እናንተ ተማሪዎች የምታወሩበት የምትለማመዱበት የትምህርት አሰጣጥ ሂደት መከተላችን። ሁለተኛው የትምህርት ጥራት። እስከዛሬ ለእንግሊዘኛችሁ አለመሻሻል ዋነኛው ምክንያት የትምህርት ጥራት አለመኖሩ ነው። በአካዳሚያችን በተማሪዎች በተመሰገኑ ብቁ መምህራንና በጥንቃቄ በተዘጋጀ ሀገር በቀል ካሪኩለም ታግዘን እንግሊዘኛ ትምህርት እናስተምራችኋለን። ሶስተኛው ከኛ የምታገኙት ያልተቋረጠና ተከታታይነት ያለው የተማሪ ድጋፍ። በራችንን አንኳኩታችሁ ከመጣችሁበት ቀን አንስቶ እንግሊዘኛችሁ ተቀይሮ እስከምታዩበት ቀን ድረስ ከዋናው ትምህርት ጎን ለጎን ተከታታይነት ያለው ድጋፍ ስለምንሰጣችሁ እንግሊዘኛችሁ ከስኬት እንደሚደርስ ምንም ጥርጥር የለንም። እንግሊዘኛን በትክክለኛ መንገድ ከሰዋሰው አካዳሚ ጋር ይማሩ። ለመመዝገብ በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ልታናግሩን ትችላላችሁ። ሲምፕል ፕሬዘንትን እንዴት ለወደፊት ቴንስ ወይም የወደፊት ድርጊት መጠቀም እንደምንችል ነው ያለን። ሲምፕል ፕሬዘንትን ብዙ ጊዜ የምናውቀው ሳብጀክት ቪዋን ለድግግሞሽ ለሀቢት ነው አይደለ? ነገር ግን ስኬጁልስ ቀድመን መርሃ ግብር ያስያዝንላቸው ለምሳሌ የትምህርት ቤት የክላስ ፕሮግራሞች፣ ክላስ የሚጀምርበት ሰዓት፣ ትራንስፖርቴሽን፣ ባቡር፣ ባስ፣ አውሮፕላን የሚነሱበት የሚደርሱበት ሰዓት፣ ኢቨንቶች፣ የተለያዩ ፕሮግራሞች በዓልን ጨምሮ፣ ኦፊስ የስራ መግቢያና መውጫ ሰዓት እና ነገ ባንክ ስንት ሰዓት ነው የሚከፈተው ሲባል የምናወራው ስለ ፊውቸር እኮ ነው አይደል? ነገ ባንክ። ነገር ግን የምንጠቀመው ለዚህ አይነት ጊዜዎች ሲምፕል ፕሬዘንት ቴንስን ይሆናል። ክላስ ስታርትስ ክላስ የሚጀምረው ሰዓት ነው። አሁን እዚህ ጋር እየተጠቀምን ያለው ቪዋን ነው። ክላስ ብላችሁ ስታርትስ ክላስ ስታርትስ አት 9 AM ክላስ የሚጀምረው ሰዓት ነው 9 AM ላይ ነው። ብዙዎቻችሁ ክላስ ዊል ስታርት ልትሉ ትችላላችሁ። ነገር ግን it is a schedule set by ስኩል በትምህርት ቤት ሴት የተደረገ ስኬጁል ነው። the bus arrives at 10 AM ባሱ የሚደርሰው 10 AM ላይ ነው። ትራንስፖርቴሽን ነው። ረመዳን begins next month በዓል ነው አይደለ? ወይም ጾም ነው። ረመዳን begins next month ቀጣይ ወር ይጀምራል። the bank opens at 9 AM ይሄ ደግሞ የኦፊስ የስራ ነው። ባንክ ስንት ሰዓት ላይ ይከፈታል? 9 AM ላይ። ስለዚህ እነዚህ ምንድናቸው? ስኬጁል ናቸው። መርሃ ግብር ወጥቶላቸዋል። በዚህ ሰዓት ይጀምራሉ፣ በዚህ ቀን ይጀምራሉ፣ በዚህ ወር ይጀምራሉ ተብለው እነዚህ በሙሉ ምንድናቸው? የግል ፐርሰናል እቅድ ሳይሆኑ በድርጅት በሀገር በሆነ ተለቅ ባለ ኢንስቲትዩሽን የተወሰኑ ናቸው። ስኬጁላቸው የወጣው እንደዛ ነው ማለት ነው። ስለዚህ እንደ ፐርሰናል ፕላን እንዳትወስዱት። ይሄን እምላችሁ ቅድም ፕሬዘንት ኮንቲኒየስን ነገ አስተማሪን አገኛለሁ፣ ነገ ወንድሜን አገኛለሁ፣ እሱ የኔ እቅድ ነው፣ ፐርሰናል ፕላን ነው። እነዚህ ግን አይደሉም ማለት ነው። ግልጽ ነው አይደለም? እንቀጥል። ስለ ፊውቸር ስናወራ በጣም ብዙ ኦፕሽኖች አሉን ብለናል። እስካሁን 3ቱን ያየ ነው። ፊውቸር ኮንቲኒየስንም መጠቀም ትችላላችሁ። ፊውቸር ኮንቲኒየስ አንዱ ስለ ወደፊት የምናወራበት መንገድ ነው። መጀመሪያ ሳብጀክት እናመጣለን። ዴን ከሳብጀክት ቀጥሎ ዊል ቢ ይታያችኋል። ዊል ቢ ከዊል ቢ በኋላ የምትመጣው ቨርብ ING ነች። ኦኬ እሺ። ይሄን የምንጠቀመው ለመቼ ነው? እስካሁን ሲምፕል ፊውቸርን አየን፣ ፕሬዘንት ኮንቲኒየስን አይተናል፣ ሲምፕል ፕሬዘንትን አይተናል። ይሄኛውን የምንጠቀመው to explain actions that are in progress in the future ለወደፊት ናቸው፣ ግን በምናወራለት ሰዓት ያ ድርጊት እየተከናወነ ነው፣ ሂደት ላይ ነው። ከዛ ሁለተኛውን እንመጣለን። this time tomorrow ነገ በዚህ ሰዓት you see ነገ በዚህ ሰዓት ብትመጡ የሆነ ድርጊት እያደረኩ ነው የምታገኙኝ ነው። I will be studying English እንግሊዘኛ እያጠናው ነው የምታገኙኝ። ድርጊቱ አያልቅም፣
ምንድን እያልን ነው? ፕሮግረስ ሂደት ላይ ነው እያልን ነው። at 8 p.m. ማታ 2 ሰዓት 8 p.m. ላይ we will be watching the news ምን እያየን እንገኛለን? ዜና እያየን የሆነ የምንጠብቀው ዜና ሊኖር ይችላል። በዛ ሰዓት ከፍተን እያየን እንገኛለን። ስለዚህ እነዚህ ድርጊቶችን ሐሳባቸው ምንድነው? ለወደፊት የሆነ ነገር እያደረጋችሁ እንደምትገኙ ሰው እንዲያውቅላችሁ ስትፈልጉ ነው። የሆነ የወደፊት ድርጊት ፕሮግረስ ላይ ሂደት ላይ እንደሚሆን መናገሪያ መንገድ ይሆናል ማለት ነው። ስለዚህ ይሄ ግልጽ ነው ብዬ አስባለሁ። ፊውቸር ኮንቲኒስ ዋነኛው ጥቅም ይሄ ነው። ነገር ግን አዲሽናል ጥቅሙ ፖላይት ኩዌሽንስ አባውት ፊውቸር ፕላን፣ አንድን ሰው ለወደፊት ሊያደርግ ያሰበውን ነገር ትጠይቁበታላችሁ። በኋላ እንደዚህ ታደርጋለህ፣ በኋላ እንደዚህ ታደርጊያለሽ። ለምሳሌ በኋላ ስልክህን ትጠቀመዋለህ። ምናልባት ፈልጌው ሊሆን ይችላል ይሄ የምጠቀመው will you be using your phone later will you be using your phone later በኋላ ስልክህን ትጠቀመዋለህ። it is a polite question about his future plan በኋላ ምናልባት ስልኩን ለመጠቀም አቅዷል ወይስ አላቀደም የሚለውን ፖላይት በሆነ መንገድ ትህትና ባለው መንገድ እንጠይቅበታለን ማለት ነው። ስለዚህ ስቲል ፊውቸር ኮንቲኒስን ተጠቅመን ስለወደፊት በዚህ መልኩ ማውራት እንችላለን። የመጨረሻ አምስተኛ ኦፕሽናችን እንይ። አምስተኛ ላይ ስለ ፊውቸር የምናወራበት ኦፕሽን ፊውቸር ፐርፌክት ይሰኛል። ፊውቸር ፐርፌክት ሳብጀክት ዊል ሃቭ v3 ነው ፎርሙ ዊል ሃቭ v3 የምንጠቀምበት ዋነኛው ሐሳብ አክሽን ኮምፕሊትድ ቢፎር ፊውቸር ታይም ለወደፊት የሆነ ታይም ታስቀምጡና ከሱ በፊት ይሄን ድርጊት ታጠናቀቃሉ ብላችሁ የምታወራበት ነው። ባይ ኔክስት ይር በቀጣይ ዓመት የሆነ የማጠናቀቀው ነገር አለ እያልኩኝ ነው። አይ ዊል ሃቭ ፊኒሽድ ዩኒቨርሲቲ ቀጣይ ዓመት ከዩኒቨርሲቲ አጠናቄ እወጣለሁ እያለን ነው። ስለዚህ ፊውቸር ፐርፌክት በጣም ጠቃሚ ቴንስ ነው። ለወደፊት አንድ የሆነ ታይም ትሄዱና ከዛ በፊት ምን ይጠናቀቃለሁ ዋናው ነገር ማለት ነው። ባይ 10 ፒኤም በ10 ፒኤም ማታ 4 ሰዓት ላይ she will have completed her homework 10 ፒኤም ላይ የቤት ስራውን ጨርሳ ነው የምትጠብቀን ማለት ነው። ባይ ኔክስት ይር እኔ ከዩኒቨርሲቲ እንደምወጣው ባይ 10 ፒኤም እሷ ደግሞ የቤት ስራዋን ታጠናቅቃለች። in 5 years ለምሳሌ let's say they are building a big house አሁን ላይ ትልቅ ቤት እየገነቡ ነው። or maybe they are planning to build a big house in the next or they are planning to start building a big house in the next few years በቀጣይ ዓመታት አዲስ ቤት እንገነባለን ብለው አቅደዋል መጀመር ገና እና in 5 years they will have built their house ቤታቸውን ገንብተው ያጠናቅቃሉ። ሶ እዚህ ጋር እንድታዩልኝ የምፈልገው ሁሉም አሁን ከሚባለው ታይም ይሄድና የሆነ ታይም ያስቀምጣል። by next year ቀጣይ ዓመት by 10 pm in 5 years ይላል። ከዛ በፊት ምን ይጠናቀቃሉ? what kind of action will be completed before that future time ከዛ future time በፊት የትኞቹ ድርጊቶች ያልቃሉ? by next year ምን ያልቃል? I will have finished university by 10 pm she will have completed her homework in 5 years they will have built their house ቤታቸውን ገንብተው ያጠናቀቃሉ እንላለን ማለት ነው። 5 ቴንሶችን ሰጥቻችኋለሁ። ሁሌ ተመሳሳይ ሐሳብ እየመሰለን ስለወደፊት ባወራን ቁጥር ዊልን ብቻ መጠቀም የለብንም። ሲምፕል ፊውቸርን ብዙ ጊዜ እንደምንጠቀመው ሁሉ ፕሬዘንት ኮንቲኒየስን መጠቀም እንችላለን። ሲምፕል ፕሬዘንትን መጠቀም እንችላለን። ፊውቸር ኮንቲኒየስን እና አምስተኛ ላይ ደግሞ ፊውቸር ፐርፌክትንም መጠቀም ይቻላል። በሰዋሰው አካዳሚ ማንኛውም ተማሪ ትክክለኛውን የእንግሊዘኛ ቋንቋ ትምህርት ማግኘት ከቻለ እንግሊዘኛን አቀላጥፎ መናገር ይችላል ብለን እናምናለን። በርካታ ተማሪዎች እንግሊዘኛቸውን ለማሻሻል የሚቸገሩት ይህን ማድረግ የሚያስችላቸውን ብቃትና ችሎታ አጥተው ሳይሆን ትክክለኛውን እገዛ በትክክለኛ መንገድ ማግኘት ስላልቻሉ ነው። ሰዋሰው አካዳሚም ይሄን በመረዳት 3 ነገሮችን አሟልቶ ይጠብቃቸዋል። አንደኛ ውጤታማ መዋቅር ያለው የትምህርት አሰጣጥ። ይሄም ማለት የምንሰጣችሁ ትምህርት ደረጃችሁንና መማር የምትፈልጉትን የእናንተን ፍላጎት ያማከለ መሆኑ፣ በቁጥር ውስን ከሆኑ ተማሪዎች ጋር ብቻ መማራችሁ አሊያም ደግሞ ለብቻ መማር ፈልጋለሁ ካላችሁ የቪአይፒ የክላስ አማራጭ ማቅረባችን ዋነኛው አንድ ክፍል ውስጥ አስተማሪ ብቻውን የሚያወራበት ሳይሆን እናንተ ተማሪዎች የምታወሩበት የምትለማመዱበት የትምህርት አሰጣጥ ሂደት መከተላችን። ሁለተኛው የትምህርት ጥራት። እስከዛሬ ለእንግሊዘኛችሁ አለመሻሻል ዋነኛው ምክንያት የትምህርት ጥራት አለመኖሩ ነው። በአካዳሚያችን በተማሪዎች በተመሰገኑ ብቁ መምህራንና በጥንቃቄ በተዘጋጀ ሀገር በቀል ካሪኩለም ታግዘን
እንግሊዘኛ ትምህርት እናስተምራችኋለን። ሶስተኛው ከኛ የምታገኙት ያልተቋረጠና ተከታታይነት ያለው የተማሪ ድጋፍ። በራችንን አንኳኩታችሁ ከመጣችሁበት ቀን አንስቶ እንግሊዘኛችሁ ተቀይሮ እስከምታዩበት ቀን ድረስ ከዋናው ትምህርት ጎን ለጎን ተከታታይነት ያለው ድጋፍ ስለምንሰጣችሁ እንግሊዘኛችሁ ከስኬት እንደሚደርስ ምንም ጥርጥር የለንም። እንግሊዘኛን በትክክለኛ መንገድ ከሰዋሰው አካዳሚ ጋር ይማሩ። ለመመዝገብ በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ልታናግሩን ትችላላችሁ።